ሰላም ሰላም ተወዳጆች እንዴት ናችሁ? ዩናይትዳውያን እነሆ ቅዳሜና እሁድ አልተገናኘንም ነበር። አድማጮች ዛሬ ግን ተገናኝተናል። ያለፉትን 2 ቀናት የተወሩ እንደውም ዛሬ የወጡ ተጨማሪ መረጃዎችን ጨምረን ግን ምንም አይነት መረጃዎች እንዳያመልጣችሁ አድርገን ዛሬ ተገኝተናል። አድማጮቻችን አዳዲስ ነገሮች አሉ። ከዩናይትድ ፕሪሲዥን ጨዋታ በኋላ አንዳንድ የተወሩ መረጃዎች አሉ። የተደነቁ ተጫዋቾች አሉ። የመጀመሪያ ዕድል ያላገኙ ግን በቀጣይ ጨዋታ ላይ ሊያገኙ የሚችሉ ተጫዋቾች አሉ። ዩናይትድን በዚህ ሳምንት የሚቀላቀሉ የዋና ቡድን 5 ተጫዋቾች አሉ። እነኚህን ጉዳዮች የምናይ ነው የሚሆነው። ከዝውውር ጋር በተያያዘ ብሩኖ ፈርናንዴዝ ብዙ ዜናዎች የወጡበት ነው። ጁቬንትስ አልናስር ይባላል፣ ወደ ቱርክ ጋላታሳራይ ይባላል። ከዚህ ዜና ጀርባ ያለው ነገር ምንድን ነው? ስለ ብሩኖ ፈርናንዴዝ አዲስ ኮንትራት አለመስማማት ምክንያት መረጃ ልናደርሳችሁ መረጃዎችን ሰብስበን ተገኝተናል። ሌላው የዩናይትድ የአጥቂ መስመር ጉዳይ ነው። የማርከስ ራሽፎርድ ጉዳይ፣ የጆሹዋ ዘርክዚ ጉዳይ፣ እንደዚሁም የቤንጃሚን ሼሽኮ ጉዳይ፣ ማንቸስተር ዩናይትድ በነኚህ ተጫዋቾች ቆይታና ሽያጭ ጉዳይ ምን ላይ ነው የሚገኘው? ዩናይትድስ እንደ እውነት የ9 ቁጥር ተጫዋች ያስፈርማሉ? ሰሞኑንስ እየተወራ ያለው የዩናይትድ እና የኦሊ ዋትኪንስ ዝውውር ጉዳይ እንደው ተስማምቷል፣ አንድ ተጫዋች እስኪለቅ ነው እየጠበቁ ያሉት የተባለው ነገር እውነታው ምንድን ነው የሚለውን መረጃዎችን እንፈትሽላችኋለን። የሚሆንበትንም ኦፖርቹኒቲዎች ዩናይትድ በ9 ቁጥር ቦታ ላይ የምንነግራቸው ይሆናል። ከዛ ውጭ የተለመዱ የአማካይ ስፍራ የዝውውር ዜናዎች ናቸው። በርከት ያሉ መረጃዎች አሉን። አድማጮች በተለይ አማካይ ቀጣይ ዩናይትድ ፈራሚን በተመለከተ ምን እያሰቡ እንደሆነ የክለቡ አመራሮች የተረዳነውን ነገር በተለይ ብዙ መረጃዎችን ሰብስበን እንዲሁ አጥንተን ክለቡ ምን ሊያደርግ እንዳቀደ እንዳሰበ መረጃ እነግራችኋለን። በተለይ ዴድላይን ተቀምጧል በኮኔ ዝውውር ጉዳይ ላይ። ከዛ ውጭ ደግሞ የቹዋሜኒ ዝውውር ጉዳይ አሁንም በጣም ታማኝ በሆኑ የስፔን ሚዲያዎች ሁሉ ዩናይትድ እዚህ ተጫዋች ላይ እጅ አልሰጠም፣ 3 ዓመት ኮንትራት ፈርሞ በክለቡ ውሉም ቢያራዝምም ግን አሁንም ቹዋሜኒ ሊለቅ የሚችልበት እድል ወደ ዩናይትድ ሊሄድ ይችላል እያሉ ነው። እንዴት እና በምን ምክንያት? ሁሉንም አብራችሁን ስትቆዩ ቪዲዮን ላይክ በማድረግ በተለመደ ፍቅራችሁ አስተያየቶቻችሁ አብራችሁን እንድትቆዩ በመጠየቅ ነው አድማጮቻችን የምንጋብዛችሁ። እና ቪዲዮ ላይክ አድርጉ፣ አትቀዛቅዙ። ቤተሰቦቻችን ተቀዛቅዛችኋል፣ ሰሞኑን ትንሽ እየጠፋችሁ ነው። ለማንኛውም አብራችሁን ሁኑ። መልካም ቆይታ። የማንቸስተር ዩናይትድ ቡድን ባለፈው 2ኛ የወዳጅነት ጨዋታውን አድርጎ ነበር። እንደው ስላልተገናኘን ቅዳሜና እሁድ አላወራንበትም እንጂ ሮዘንበርግን 5-0 በሆነ ሰፊ ውጤት ሲያሸንፉ አንዳንድ ያስተዋልናቸው ነገሮች አሉ። የዘርክዚ አስደናቂ የሆነች ጎል ከጨዋታው የምትታወስ ነች። ከዛ ውጭ ደግሞ ሼሌ ሲያስቆጠራትም በጣም የምታስገርም ጎል ጨዋታው ላይ የምትጠቀስ ነች እና ስለነኚህ 2 ድንቅ ጎሎች ምናልባት አይታችሁ ተወዳጆች በጣም ወዳችኋቸው ሊሆን ይችላል። ጎሎቹን ግን ደግሞ እዛው ጨዋታ ላይ የታዘብነው እና እንደው ጎል ባያስቆጥርም ግን በእንቅስቃሴው በጣም የተገረምንበት ምናልባት ዩናይትድ ካስፈረማቸው ተጫዋቾች መካከል በእርግጥ አላየነውም ዩሪ ቲልሞንስን፣ ግን የአንድሬ ሳንቶስ እንቅስቃሴን አይታችሁ እንደወደዳችሁት በዛ ጨዋታ ላይ እርግጠኛ መሆን ይችላለሁ። በጣም ግሩም የሆነ 2ኛ ጨዋታ ነው ያደረገው። ለዩናይትድ በቅርብ ፈርሞ ከቡድኑ ጋር ለማዋሃድ ጥረት የሚያደርግ ተጫዋች አይመስልም። ከዛ ይልቅ ለዩናይትድ 2 ዓመታትን ቆይቶ ተጫዋቹ በፍጥነት ከቡድኑ ጋር መላመድ የቻለ አብሮ የቆየ የተላመደ ተጫዋች የሆነ ነው የሚመስለው። በጣም በፍጥነት ሴትል አድርጓል አንድሬ ሳንቶስ እና በምቾት ሲጫወት ነበር። ኢንተርሴፕሽኖችን ሲያደርግ ነበር። በጣም ተስፋ የሚሰጥ እንደው ዩናይትድ ይህን ተጫዋች እንኳን አስፈርመው ብለው ደጋፊዎች የሚያመሰግኑበት ጊዜ ሩቅ እንዳልሆነ ያመላከተ እንቅስቃሴ ነው ማሳየት የቻለው እና ይህን ተጫዋች ፊርማ እንደው በፊትም አድንቄዋለሁ። አድናቆት ይሄ ልጅ ያልተጠበቀ ትልቅ ፈራሚ ለዩናይትድ ሊሆን ይችላል በሚል አሁን ደግሞ እንቅስቃሴውን ካየን በኋላ ይበልጥ እዚህ ተጫዋች ላይ ያለን መተማመን በጣም ከፍ ብሏል ማለት ነው። ሜሰን ማውንት ምን አለ መሰላችሁ? በጣም ጥሩ ተጫዋች ነው አለ። ዲፌንሲቭሊ በጣም ጥሩ ነገሮችን ይሰራል። ጨዋታ የሚያነብበት መንገድ፣ ኢንቴሊጀንሲው የተጫዋቹ በትክክለኛ የሆነ ፖዚሽን ራሱን የሚያስቀምጥበት ሁኔታ እና ወደፊት ለመጫወትም እንዲሁ ጥረት ሲያደርግ ወይም ይሄ ፎርዋርድ ፓሶቹ የተጫዋቹ በጣም ግሩም ተጫዋች እንደሆነ ያመላክታሉ ነው ያለው።
በዛ ላይ ያለ ሜሰን ማውንት ሳንቶስ ለዩናይትድ ከፈረመው በኋላ ከቡድኑ ጋር ለመዋሃድ ምንም ጊዜ ያልፈጀበትም ነው ያለው። ወዲያው ነው ከቡድኑ ጋር ኢንቴግሬት የሆነው ብሏል። ተጫዋቹ በጣም ኮምፈርተብል ነው። በጊዜ ለዩናይትድ ፈርሞ ልምምድ መስራት ከጀመረ በኋላ እንደው ከቡድኑ ጋር በምቾት ውስጥ እንዳለና ምንም ይሄ ተጫዋቹ አልተረጋጋም ወይ ጊዜ ይፈልጋል የምትሉበት ሁኔታ ውስጥ እንዳልሆነ ያመለክታል ሲል ሜሰን ማውንት የዩናይትድን አዲስ ፈራሚ አማካይ ስፍራ ተጫዋች አንድሬ ሳንቶስ አድንቆ በዚህ መልኩ አስተያየቱን ሰጥቷል። እንደው ስለዛ ጨዋታ ብዙ ልናወራበት አይደለም፣ ግን አንዳንድ ነገሮችን ማንሳታችን በጣም ግድ ነው። ቤተሰቦች የጄጄ ገብርኤልን ሁኔታ ላንሳ። ጄጄ ገብርኤል እዛ ጨዋታ ላይ ምናልባት የመሰለፍ ዕድል ያገኛል የሚል ገምቶች ነበሩ፣ ግን ማይክል ካሪክ ተጫዋቹ ሊጠቀመው አልፈለገም። ምክንያቱም እንደ ሌሎች የቡድን ተጫዋቾች ሁሉ በጊዜ ፕሪሲዝኑን አልጀመረም። ዘግየት ብሎ ነው ለምን ፕሪሲዝን መስራት የጀመረው። ስለዚህ ጄጄ ገብርኤል ወደ ስፍራው ቢጓዝም ጨዋታው ላይ መሳተፍ ግን አልቻለም። ጨዋታው ከተጠናቀቀ በኋላ በኢንስታግራም ገጹ ላይ ተጫዋቹ ፔሸንስ የሚል ፎቶ ለጥፎ እንዲሁ ካፕሽን አድርጎ ትዕግስት እንደሚያስፈልግ መረጋጋት እንዳለበት የዩናይትድ የመጀመሪያ ጨዋታውን ለማድረግ በዚህ መልኩ ሀሳቡን የውስጡን ገልጿል ማለት ነው። አብዛኞቹ እንኳን አይደለም የዩናይትድ ደጋፊዎች ጄጄ ገብርኤል አትቸኩል የሚል አይነት ምላሽ ሰጥተውታል። ገና 15 ዓመት ነው እንግዲህ ይህን መርሳት የለብህም ብዙ የምትጫወትባቸው ዓመታት አሉ። የአንተ ጊዜ ወደፊት ይመጣል፣ ብቻ አንተ ጠንክረህ ስራ የሚል መልእክት የዩናይትድ ደጋፊዎች ኮሜንት ላይ ያስፈረውለታል። አንዳንዶቹ የጋርናቾን ቫይቭ እንዳይሰጠን ይሄ ልጅ እፈራለሁ ብሏል። ምክንያቱም ብዙ ሰዎች ጠብቀውት ስለነበር የመሰለፍ ጄጄ ገብርኤልም ኦፍኮርስ ጠብቋል እዚህ ወዳጅነት ጨዋታ ላይ ለመሳተፍ። ግን ቶሎ ሚዲያ ላይ ወጥቶ ፔሸንሲ ብሎ መናገሩ ተጫዋቹ ምናልባት የጋርናቾ አይነት ባህሪ ኖረው ይሆኑ የሚል ስጋት እንዲያድርባቸው አንዳንድ የዩናይትድ ደጋፊዎች ላይ አድርጓል። ግን እንደው ይህን ፖስት በፖስተቱ ልጁ የጋርናቾ አይነት ቫይቭ ይኖረዋል ወደፊት ብሎ ለማረጋገጥ ምክንያት ሊሆን አይችልም። ጄጄ ገብርኤል ገና 15 ዓመቱ ነው እኮ ገና 16ኛ ዓመቱን እንኳን ያልደፈረ ልጅ ነው። እና ይሄ ተጫዋች ወደፊት በተለይ በምናደርጋቸው የወዳጅነት አይ ቲንክ 1-3 ቀሪ የወዳጅነት ጨዋታዎች አሉ። እነኚህ ጨዋታዎች ላይ ተጫዋቹ እንደሚሳተፍ ምንም ጥርጥር የለውም። ተጫዋቹ ቀጣይ ከአትሌቲኮ ማድሪድ አሊያም ደግሞ ከፒኤስጂ ጋር በምናደርገው ጨዋታ ወይ ከሶስቱ አንዱ ጨዋታ ላይ ተሰልፎ በዩናይትድ ታሪክ በትንሽ እድሜው ለዋና ቡድን መጫወት የቻለ ተጫዋች የሚል ሪከርድ እንደሚይዝ ነው የሚጠበቀው ጄጄ ገብርኤል። ሌላኛው የዩናይትድ ፈራሚ ቶምፕሰንም ወደ ስፍራው ኖርዌይ አቅንቶ ነበር ከቡድኑ ጋር። ግን ይህም ተጫዋች የዩናይትድ ጨዋታን ማድረግ አልቻለም። ምክንያቱም ተጫዋቹ ዩናይትድን ከተቀላቀለ ባለፉት ጥቂት ቀናት ነው እና ከቡድን አጋሮቹ ጋር የልምምድ ወቅት እንኳን ያሳልፈው በጣም በጣት የሚቆጠሩ ቀናት ነው። ስለዚህ ማይክል ካሪክ በሮዘንበርጉ ጨዋታ ላይ ሊያሰልፈው ሊጠቀመው እንዲሁ አልፈለገም። ለምንድን ነው ተብሎ ማርሰል የተባለው የሜን ጋዜጣ ጸሐፊ ተጠይቆ ምክንያቱም ተጫዋቹ በዩናይትድ ያሳለፈው የመጀመሪያ ሳምንት ቀን ከቡድን አጋሮቹ ጋር መተዋወቅ ነው እና በካሪንግተን በዙሪያ ያሉ የዩናይትድ ሰራተኞች የቡድን አጋሮቹን እንዲሁም ስታፎችን በደንብ አድርጎ መተዋወቅ ላይ ስለሆነ ተጫዋቹ በዩናይትድ ስኳድ ውስጥ አብሮ ተካቶ ቢሄድም ግን እንደው ትሪፑን ማድረግ ስላለበት እንጂ ጨዋታው ላይ ተሳትፎ እንዲያደርግ እንዲሰለፍ ታስቦ አይደለም ወደ ስፍራው የተጓዘው በሚል የሜን ጋዜጣ ጸሐፊ ምላሽ ሰጥቷል። ስቶክሆልም ላይ ነው ዩናይትድ ቀጣይ ጨዋታ የሚያደርገው በአትሌቲኮ ማድሪድን የሚገጥም ይሆናል ወይም ደግሞ ከፒኤስጂ ጋር በጎተንበርግ በምትባለው ከተማ በሚደረገው ጨዋታ ግን የዩናይትድ አዲስ የግራ ክንፍ ተጫዋች የሆነው ቶምፕሰን የመሰለፍ ዕድል ያገኛል ተብሎ ይገመታል። ልክ እንደ ጄጄ ገብርኤል ሁሉ ቀሪ የማንቸስተር ዩናይትድ ዋና የቡድናችን ተጫዋቾች በዚህ ሳምንት ቲሙን መቀላቀል ይጀምራሉ። ለምሳሌ ብሩኖ ፈርናንዴስ፣ ማርከስ ራሽፎርድ፣ ማቲያስ ኩኛ፣ ማዝራዊ፣ ዲያጎ ዳሎ እና ላሜንስን የመሳሰሉ ተጫዋቾች የዩናይትድን ስኳድ በዚህ ሳምንት የሚቀላቀሉ ይሆናል። እነኚህ ሁሉ 5 ተጫዋቾች ታዲያ ዩናይትድ በቀጣይ በሚያደርገው የአትሌቲኮ ማድሪድ ጨዋታ ላይ ይደርሳሉ ተብሎ አይጠበቅም። እንዲሁም ምናልባት በፔዥው ጨዋታ ላይ ላይደርሱ ይችላሉ። ግን ማንቸስተር ዩናይትድ የፕሪሲዝኑን ማጠቃለያ ጨዋታ የሊጉን ጨዋታ ከማድረጉ በፊት በሚያደርገው የመጨረሻ የወዳጅነት ጨዋታ ከኤሲ ሚላን ጋር ከሩበን አሞሪም ቡድን ጋር ሲጫወት ተጫዋቾቹ
ወደ ሜዳ ይመለሳሉ ተብሎ ይጠበቃል። ምናልባት ለፒኤስጂው ጨዋታም የሚመለሱ ተጫዋቾች ሊኖሩ እንደሚችሉ ነው የተገለጸው። አድማጮች እንደው ስለ ብሩኖ ፈርናንዴስ እዚሁ በዚህ ሳምንት ተጫዋቹ ሲሞን ይቀላቀላል ብለን ካነሳን ዘንዳ ስለ ተጫዋቹ የሚወጡ የተለያዩ የዝውውር ዜናዎች አሉ። እነሱን እንንገራቸው። ሰሞኑን ስለ ብሩኖ አዲስ ኮንትራት ሁኔታ ስናወራ ነበር። በዚሁ ስለ ዝውውር ላውራ ብዬ ነው ቤተሰቦች። ብሩኖ ፈርናንዴስ በዩናይትድ ቤት ቀሪ 1 ዓመት ኮንትራት አለው። ታውቃላችሁ፣ 1 ሲደመር 1 ማለት ነው። ስለዚህ 2 ዓመት ኮንትራት ብላችሁ ውሰዱት። እዚህ የዩናይትድ ኮንትራቱ ላይ ታዲያ ውል ማፍረሻ ሂሳብ ተቀምጧል። እንግሊዝ ክለቦች አይሰራም፣ ሌሎች ክለቦች ግን በሙሉ ሊጠቀሙት ይችላሉ። ወደ 56 ሚሊዮን ፓውንድ ሂሳብ የትኛውን ቡድን ከከፈለ ብሩኖ ፈርናንዴዝን ማስፈረም ይችላል። አሁን ባለው ኢንፍሌትድ በሆነው ማርኬት ብሩኖ ፈርናንዴዝን በዚህ ያህል ገንዘብ ማስፈረም ምን ያህል ርካሽ እንደሆነ መታዘብ ትችላላችሁ። 56 በጣም ትንሽ ገንዘብ ነው ለብሩኖ ፈርናንዴዝ፣ እንደኔ ነው ብላችሁ እድሜው እንዳለ ሆኖ እና አሁን እቺ ውል ማፍረሻ ሂሳብ ስላለች ክለቦች በሱ ዙሪያ ማንጃበባቸው አይቀርም። ወኪሉን ይጠይቃሉ። ብዙ ክለቦች ናቸው አውሮፓ ውስጥ ብሩኖ ፈርናንዴዝ ከዩናይትድ መልቀቅ ይችል ይሆን ወይ ይፈልግ ይሆን የሚለውን ማጣራት በቅርበት መረጃዎችን መሰብሰብ የሚፈልጉ። ታዲያ አሁን ሰሞኑን እየተወራ ያለው ነገር ምንድን ነው? ከቱርክ ፌነርባቼን ጋላታሳራይን ተጫዋች ለማስፈረም በጣም እየገፋ እንደመጣ እና በግል ከተጫዋቹ ጋር ሁሉ ከስምምነት ላይ እንደደረሰ መረጃ ወጥቶ ይሄን መረጃ ደረስናችሁ። ለምንድን ነው ይሄን መረጃ እኔ ማድረስ የፈለኩት? አድማጮች፣ አንደኛ ስለ ብሩኖ ፈርናንዴዝ ሁኔታ በደንብ እንድታውቁ ነው። ሁለተኛ ነገር ዜናው የወጣው እንደው ከተራ ጋዜጠኛ አይደለም። በቱርክ እንደ ቁጥር 1 ናቸው። ልክ አሁን ለእንግሊዝ ዴቪድ ኦርንስተን እንላለን። በተለይ እንግሊዝ ውስጥ ላሉ የዝውውር እንቅስቃሴዎች ለቱርክም አንድ ጋዜጠኛ አለ። እንደው ስሙን አላስታወስኩትም፣ ወይ ሳስታውስ በኋላ ነግራችኋለሁ እንጂ ይሄ ጋዜጠኛ ያወጣው መረጃ። ስለዚህ ጋላታሳራይ ልጁ መፈለጉን ብሩኖ ፈርናንዴዝ ወደ ጋላታሳራይ ለመሄድ ፍላጎት ማሳየቱን ይሄ ጋዜጠኛ ያረጋግጧል። ምንም 100% የተረጋገጠ። እንደውም እሱ ምንድን ነው ያለው? ዝውውሩ እንዳሄድ ወደፊት እያደረገ ያለው ዩናይትድ ከ70 እስከ 75 ሚሊዮን ዩሮ መጠየቁ ነው። ከውል ማፍረሻ ሂሳቡ በላይ ለተጫዋቹ ዝውውር ዩናይትድ ይፈልጋል እንዲከፈለው ከጋላታሳራይ እስከ 75 ሚሊዮን ዩሮ። በዛ ምክንያት ነው ዝውውሩ ሊሆን እንደው ሊሄድ ያልቻለው እንጂ ብሩኖ ፈቃደኛ ነው፣ ዩናይትድም ተጫዋቹን ለመሸጥ ፈቃደኛ ነው ብሎ ነው ያወራው። ይሄ በጣም ሰርፕራይዚንግ ነው። በእርግጥ ማንቸስተር ዩናይትዶች ውል ማፍረሻ ስላለው ልጁን በክለቡ በግድ ሊያቆዩት አይችሉም። እሱ ከተስማማ መልቀቅ ከፈለገ እና ያቺ ገንዘብ ከተከፈለች ምንም ማድረግ አይቻልም። እና ማንቸስተር ዩናይትድ መብት ያለው ይመስላል። እቺ አንቀጽ ላይ ጋላታሳራዮች በዛ ገንዘብ እንዳያስፈርሙት በአንቀጹ ላይ ከተቀመጠው ገንዘብ በላይ በመጠየቅ ዝውውሩን አስቸጋሪ ለማድረግ የዩናይትድ ሰዎች ጠየቁን የተባለው። ምክንያቱም ብሩኖ ፈርናንዴስ ክለቡን ማስገደድ አይፈልግም። ዩናይትድ በቃ አንቀጼን ከተከፈለ ልቀቁኝ ብሎ ከዩናይትድ ጋር ጸብ ውስጥ የሚገባበት አመፅ ውስጥ የሚገባበት ሲቹዌሽን አይደለም ብሩኖ አሁን ያለበት ሁኔታ። ግን አንድ ነገር ደግሞ እዚህ ጋር መካድ የለብንም አድማጮች። አሁን ብሩኖ ዩናይትድን ይለቃል ብዬ እንደው ላስፈራራችሁ ወይም ለዜናው ክብደት እንድትሰጡት ፈልጌ አይደለም። ሶርሱ ትክክለኛ በጣም ጥሩ ሶርስ ነው። ግን ደግሞ ማወቅ ያለባችሁ እውነታና እንደው መደንገጥም የሌለባችሁ ነገር ምንድን ነው? ብሩኖ ፈርናንዴዝ ኮንትራቷን ይፈልጋታል። አዲስ ኮንትራት በዩናይትድ ቤት ይፈልጋል። ይሄን አዲስ ኮንትራት እስካልፈረመ ድረስ እና ክለቡ በኮንትራቱ ዙሪያ ያለውን ንግግር በፍጥነት እስካላጠናቀቀለት ድረስ ተጨማሪ ውል እስካልፈረመ ድረስ እንደዚህ አይነት ሩመሮች አሁን ከዚህም በኋላ በጣም እየተጠናከሩ ተደጋጋሚ ልትሰሙ ትችላላችሁ አድማጮች። አልናስር ተብሏል። ትላንት መረጃውን ተመልክታችሁ ከሆነ እንደውም ክርስቲያኖ ሮናልዶ ኃላፊነት ሁሉ ተሰጥቶት እሱን አግባብቶ ወደ አልናስር እንዲያመጣው ጥረት እንዲያደርግ ኃላፊነቱን ወስዷል የሚል ዜና ሁሉ ቀርቧል። ግን አልናስር በራሱ ወደ ውስጥ ያለ ቡድን ነው ተብሏል። የሳውዲ ኢንቨስትመንት ግሩፕ በራሱ አልናስር ላይ የዝውውር እገዳ ጥሎበታል ተብሎ በዚህ ክረምት የዝውውሩ መስኮት ምንም አይነት ተጫዋች እንደማያስፈርሙ ነው እየተገለጸ ያለው። ወደ 250 ሚሊዮን አካባቢ እዳ አለበት ነው ክለቡ እየተባለ የሚገኘው። ጁቬንቱስም ይጠቀሳል ከብሩኖ ፈርናንዴስ ስም ጋር። እነኚህ ሁሉ ስሞች ገና ይቀጥላሉ ወደፊት። ለምንድን ነው የሚቀጥሉት? ምክንያቱም ብሩኖ ፈርናንዴዝ አዲስ ውል መፈረም በዩናይትድ ቤት ይፈልጋል እንጂ የተጫዋቹ
ከዩናይትድ ጋር አለመቀጠል ካለ ፍላጎት የመነጨ አይመስለኝም። ይሄን ተረዱ። ይሄን እርግጠኛ መሆኑ ባልችልም ብሩኖ ፈርናንዴዝ በዩናይትድ ቤት ለመቀጠል ወይ ደግሞ ከዩናይትድ ለመልቀቅ ምን ያህል ፍላጎት አለው የሚለው ላይ እርግጠኛ መሆኑ ባልችልም ግን መገመት ደግሞ ይችላሉ። ብሩኖ ቀጣይ ሲዝንን ከዩናይትድ ጋር ማሳለፍ ይፈልጋል። ቀጣይ ሲዝንም ብቻ አይደለም፣ በቀጣዮቹ ሲዝኖችም እንደዚሁ ተጫዋቹ ከዩናይትድ ጋር ቢቀጥል ምርጫው ነው የሚመስለኝ። ግን ክለቡ ይሄን ለማድረግ ዝግጁ ነው የሚለው ነው ብሩኖ ሌላ ነገር እንዲያስብ የሚያደርገው። ስለ ዩናይትድ መውጣቱም የተጫዋቹ ጉዳይ ዜና በተደጋጋሚ እንዲሰማ እያደረገው የሚገኘው ምንድነው ያላስማማቸው ነገር ብሩኖ ፈርናንዴዝ አሁን ባለው ኮንትራት ላይ ደሞዙን አስጠብቀውለት ተጫዋቹ መቀጠል ይፈልጋል። ይሄ ማለት በዩናይትድ አሁን ወደ 300,000 ፓውንድ ነው ብሩኖ የሚያገኘው ቦነሱን ከጨመር ቤዚክ ሳለሪው 250 ነው። ጉርሻዎች አሉ። ይሄ የአውሮፓ ሻምፒዮንስ ሊግ ተጫዋቹ የሚያሳካቸው ይሄን ሁሉ ሪከርድ ሲሰብር እኮ ይሄን ውሉ ላይ ተጫዋቹ የአሲስቱን ሪከርድ ሲሰብር በእያንዳንዱ አንቀጽ ላይ ይካተታል እንደዚህ አይነት ነገር። ይሄን ካሳካው ይሄን ታደርጋላችሁ በሚል ማለት ነው። ያን ከደመርን የብሩኖ ፈርናንዴዝ ቦነስ በጣም ላቅ የሚልበትና ደሞዙ ከ300,000 ፓውንድ በላይ የሚሆንበት ሁኔታ አለ። መረጃዎች ይሄድ ይላሉ። ስለዚህ አሁን አዲስ ውል ሲፈርም አያችሁ፣ ትልቁ ጥያቄ ምንድን ነው? ኢኔሶች አሉት የተባለው አሁን ካለህ ረዘም አድርገን ውል እንስጥህና አሁን ካለህ ደሞዝ ላይ ቀንሰ ፈርምልን ነው የሚሉት። ታውቃላችሁ ኢኔሶች ምን አይነት ሰዎች እንደሆኑ፣ ምን አይነት ኢኮኖሚካል የሆኑ እንደው ትክክለኛ የቢዝነስ ሰዎች እንደሆኑ ታውቃላችሁ። በጣም ይሄ ቤተሰቦች እኔ በዝውውር መስኮቱም እንቅስቃሴ ላይ ያለኝን ስጋት ሁሉ ስነግራችሁ በጣም በግልጽ ነው። ኢኔሶች እንደዚህ አይነት ሰው እንደሆኑ የፈለገ ተጫዋቹ እንደው ለቡድኑ ጠቃሚ ቢሆንም ያለሱ ዩናይትድን ማሰብ በራሱ አስቸጋሪ ቢሆንም ግን እነሱ ከመስመራቸው ማለፍ አይፈልጉም። እንደውም ደሞዝህን ቀንስ ብለው ነው ብሩኖ ፈርናንዴዝን የጠየቁት አዲስ ኮንትራት ለሱ ለመስጠት። ስለዚህ ብሩኖ ፈርናንዴዝ ደግሞ መቀነስ አይፈልግም ይሄን ደሞዝ። አሁን ተጫዋቹ ወይ 2 ዓመት ወይ 3 ዓመት ኮንትራት ስጡ ወይ 4 ዓመት ኮንትራት ስጡ ሊል ይችላል። አያችሁ አሁን በሚከፈለኝ ደሞዝ የ4 ዓመት ኮንትራት፣ እነሱ ደግሞ አሁን ባለህ ደሞዝ ተጫዋትልን ብለው መጠየቅ ይችላሉ። እሱ የሚስማማ ከሆነ እሺም ካለ አመቱን አታሳጥሩብኝ ብሎ 4 ዓመት አድርጎ ፈርሞ ተጫዋቹ አሁን ባለው ደሞዝ ቢቀጥል ለሱ ጥቅም ነው፣ አይከፋውም። ግን ዩናይትዶች ደግሞ 4 ዓመትማ በዚህ ደሞዝ አናስፈርም፣ 4 ዓመት ደሞዝ ከፈለግ የተወሰነ ደሞዝህን ቀንስልን፣ ወደ ስኬላችን ግባ ወይ 200,000 ፓውንድ ይከፈል በሳምንት ሊሉት ይችላሉ። አመቱን ደግሞ 2 ዓመት እናርዝምልህ ብለው ላያሳጥሩት ይችላሉ። አሁን ባለው ላይ ማለት ነው 2 ሲደመር 1 ዓመታት ብለው ማለት ነው። እና ያላስማማቸው ትልቁ ነገር በብሩኖ ፈርናንዴዝ እና በዩናይትድ መካከል ይሄ ነው። ስጋት ነው፣ ትልቅ ስጋት ነው አድማጮቻችን። ምክንያቱም የመጨረሻ ዓመቱ ላይ ነው የሚገኘው እና እንደዚህ አይነት ወሬዎችን ከዚህ በኋላ ትሰማላችሁ በተደጋጋሚ። ሁኔታው ይሄ ነው። ለማጥራት ብዬ ነው ለእናንተ ያወራው። ሁኔታው ብሩኖ ያለበት ሁኔታ ይሄ ነው። እስከ ዝውውር መስኮቱ መዝጊያ ቀን ድረስ ብሩኖ ፈርናንዴዝ ከዩናይትድ ጋር ባይስማማና ስለ ዩናይትድ መውጣቱ ዜናዎች ቢወጡ እንዳትገረቡ። የክለቡ አመራሮች አዲሱ ውል ለሱ ለመስጠትና ባለው ደሞዝ እንዲቀጥል ለማድረግ ፈቃደኛ ስላልሆኑ የሚወጡ የዝውውር ወሬዎች ናቸው። ይህን ኮንትራት እስካልፈረመ ድረስ ሌሎች ክለቦችን ኤክስፕሎር ማድረጉና ስሙ ከተለያዩ ክለቦች ጋር መነሳቱ የሚቀጥል ነው የሚሆነው። ተወዳጆች መረጃዎቻችን የቀጥሉ አሁንም አልተነኩም። ብዙ ዜናዎች አሉን፣ ግን እናንተ ቪዲዮን ላይክ አድርጋችኋል ወይ የሚለው ነው ጥያቄ። እናንተ ላይክ ብታደርጉልን ብታበረታቱን እንደው መስራታችንን ለእናንተ መልፋታችንን እኛ እንቀጥላለን እና ቪዲዮን ላይክ እያደረጋችሁ እንድትከታተሉን እንዳትቀዛቅዙ እንድታበረታቱን እንጠይቃለን። ምንም እንኳን ዩናይትድ አመራሮች ሰዎቻችን በዝውውር እንቅስቃሴ ላይ ቢቀዛቀዙም ግን እኛ መቀዛቀዝ የለብንም። ቤተሰቦች ቀጣይ መረጃ ላድረሳችሁ። አሁን ወደ አጥቂ ዝውውር ዜናዎች ነው አሁን የምንሻገረው። የማንቸስተር ዩናይትድ የአጥቂ ተጫዋች አሰሳ እንደቀጠለ ነው። አጥቂ ይፈልጋሉ ተብሏል። ቤተሰቦቻችን የክንፍ አጥቂ ሳይሆን ሞስት ፕሮባብሊ በተለይ ደግሞ ሊመጣ የሚችለው የ9 ቁጥር አጥቂ እንደሆነ በዩናይትድ ቤት ትረዳላችሁ። እኔ እዚህ ኤሪያ ላይ እዚህ ቦታ ላይ መረጃዎችን እንደው ስመለከት ስከታተል ስመረምር ያገኘሁት ትልቅ ነገር ምንድን ነው? ሁሉም ዜናዎች ተመሳሳይ የሆነ አንድምታ አላቸው። ምንድን ነው እየነገሩ ነው ያሉት መሰላችሁ? ዩናይትድ የግራ ክንፍ ተጫዋች ያላመጣው ማርከስ ራሽፎርድ ክለቡን ስላለቀቀ እና ክለቡን የሚለቅም አይመስልም አሁን ባለው ሁኔታ። ማርከስ ራሽፎርድ በጣም ከፍተኛ የሆነ ደሞዝ ነው የሚያገኘው በዩናይትድ ቤት። ይህንን ደሞዝ ሸፍነው
ማስፈረም የሚችሉ ክለቦች ምናልባት አውሮፓ ላይ ያሉት በጣም ጥቂቶች ናቸው። ደሞዙን ሸፍነው ማስፈረም የሚችሉ አቅም ያላቸው ክለቦች። እነኚህ አቅም ያላቸው ክለቦች ደግሞ ማርከስ ራሽፎርድ ላይ ፍላጎት አለማሳየታቸው ዩናይትድ ሳይፈልግም ቢሆን ተገዶ ልጁን እንዲያቆየው ይሆናል። ተጫዋቹ እንግሊዝ ላሉ ክለቦች ሁሉ ለመፈረም ፈቃደኛ አይደለም። በቃ እንግሊዝ ከቆየሁ ለዩናይትድ ብቻ መጫወትን እመርጣለሁ የሚል ሀሳብ ነው እያመጣ ያለው። ወደ ውጭ ልውጣ ካለ ደግሞ ወደ ውጭ እሱ መሄድ የሚፈልገባቸው ክለቦች ባየር ሙኒክ፣ ሪያል ማድሪድ ወይ ባርሴሎና ወይ ፒኤስጂ ተጫዋቹን አልፈለጉትም። ስለዚህ ዩናይትድ እሱን ማቆየት ነው ያለው አማራጭ እንጂ ማርከስ ራሽፎርድን በግድ ክለቤን ልቀቅልኝ ብሎ ከክለቡ እንዲለቅ ሊያደርገው አይችልም። አሁን እዚህ ጋር ብዙ ጥያቄዎች ይነሳሉ። ከዚህ በፊትም አውርተንበታል። ራሽፎርድ ወደ ዩናይትድ ቢመጣ በጣም ጠቃሚ ተጫዋች እንደሚሆን ምንም ጥያቄ የለውም። እንደው ልጁ ባርሴሎና ቤት የፈጸመውን አስተዋጽኦ በግማሽ ለዩናይትድ ቢፈጽምና ቢያመጣ ምን ያህል ለዩናይትድ ጠቃሚ ተጫዋች ሊሆን እንደሚችል መገመት ትችላላችሁ። ምክንያቱም እዛ ቦታ ላይ ከክንፍ እየተነሳ የሚያጠቃ ተጫዋች የለንም። ዩናይትድ የለውም ተፈጥሯዊ ወደ ክንፍ አጥቂ በግራ በኩል ሊነሳ የሚችል። ስለዚህ ምንድነው ለማንቸስተር ዩናይትድ ተጫዋቹ 10፣ 11 ወይ 15 ያህል ጎሎች እና አሲስቶችን ይዞ መጣ ማለት ዩናይትድ ይበልጥ ካሉት ተጫዋቾች ጋር አንድ ላይ ይበልጥ አስፈሪ ቲም በሆኑ ፊት መስመር ላይ አይቀርም። አሁን ማርከስ ራሽፎርድ ልክ እንደ ድሮ እንደ ልጅነቱ ለዩናይትድ ልክ ሲነሳ ራሱን ለዓለም ሲያስተዋውቅ የነበረውን ፍላጎት ይዞ ይመጣሉ የሚለው ነው ሁላችንም የምንጓጓለን። ስለ አሰልጣኙ ይታዘዛሉ። የቡድን መንፈስ የቲሙን ስፕሪት መልበሻ ክፍሉን አይበጠብጥም ወይ ራሽፎርድ የሚለው ሁላችንም ውስጥ ያለ ጥያቄ ልንመልሰው እንደው የምንጓጓለት ከፍተኛ የሆነ በተጫዋቹ ዙሪያ ያለ ትልቅ መልስ የሚሻ ጉዳይ ነው ማለት ነው ቤተሰቦች፣ እንጂ በማርከስ ራሽፎርድ ብቃት በማርከስ ራሽፎርድ የግል ክህሎት ፍጥነት ለቡድኑ በሚሰጠው ጠቀሜታ አይ ቲንክ ማንም ቢደራደር አይመስለኝም። ለኢኔሶች ላይ ይመች ይችላል ደሞዙን እነሱ መቀነስ ስለሚፈልጉ። አሁን እዚህ ጋር ታዲያ ምንድነው ስለ አጥቂ ማውራት ስላለብኝ እና አንዳንድ ነገሮችን ግልጽ ማስቀመጥ ስላለብኝ ነው። እና አሁን ማርከስ ራሽፎርድ ካለቀቀ ድረስ ዩናይትድ የግራ ክንፍ አጥቂ አያመጣም። በዛ ምክንያት ሰመርቪል ለዩናይትድ ሳይፈርም ቀረ። ሰመርቪል በነገራችሁ ላይ ማንቸስተር ዩናይትድን ፈልጎ እንደነበር በቅርቡ የዛ አትሌቲክ ነው የማንን ዘገባ ተመልክታችኋል? እኔ እውነታውን ስነግራችሁ ታስቀምጥ ነበር። ሰመርቪል ዩናይትድን ጠብቋል። በጣም ነው የጠበቀው ዩናይትድን። ልጁ መዘዋወር እኮ የሚችለው ቀድሞ ነበር፣ የዝውውር መስኮቱ ገና። ግን ዩናይትድን ጠበቀ። ማርከስ ራሽፎርድ ይለቃል አይለቅም የሚለውን ነገር አየ። ተጫዋቹ ደግሞ እየለቀቀ እንዳልሆነ አወቀ። ስለዚህ ሌላ ነገር ማድረግ አለብኝ፣ ሙቭ ማድረግ አለብኝ ብሎ ነው የሄደው ወደ ሳውዲ ሲሄድ ደግሞ በአመት የተከፈለው የተጣራ 17 ሚሊዮን ዩሮ ደሞዝ ነው። ኢማጂን 17 ሚሊዮን ዩሮ ደሞዝ ኦልሞስት ከቪኒሺየስ ጁኒየር እኩል ነው ሳውዲ ሄዶ የሚያገኝ ይሄንን ደሞዝ። ሰመርቪል ግን ከዚህ ባነሰ ግማሽ በሆነ ደሞዝ ለማንቸስተር ዩናይትድ ለመጫወት ተጫዋቹ ፈቃደኛ ሆኖ ለዩናይትድ ቅድሚያ ሰጥቶ ዩናይትድን እስከ መጨረሻው ልጁ ሲጠብቅ ነበር። በቅርቡ ነው ይሄን ዘ አትሌቲክ ዜና ይፋ አድርጎ ያወጣው። በዚህ ጉዳይ ላይ በጣም እርግጠኛ ነበርኩኝ ቤተሰቦቻችን። ሰመርቪል ዩናይትድን እንደፈለገ በጣም እርግጠኛ ነበሩ። ግን የማንቸስተር ዩናይትድ ሰዎች ራሽፎርድ ካልወጣ በስተቀር እንደው ራሽፎርድ እስኪወጣ እስኪለቅ ጠብቀን የሚል መልእክት ነው ለሱ የሚነግሩት። ተጫዋቹ ደግሞ መጠበቅ አልፈለግም። ምክንያቱም እዚህ ጋር ብዙ ኦፖርቹኒቲዎች አሉት። ከዛ ምን ተባለ? ከሮማ ጋር ተነጋገረ፣ ለመስማማት ተስማማ። በግል ወደ ሮማም ሊሄድ ነበር። በኋላ ላይ መጥቶ ነው የሳውዲው ክለብ የወሰደው ማለት ነው። ተጫዋቹን ያስፈርመው 17 ሚሊዮን ዩሮ ዓመታዊ ደሞዝ ከፍሎ ማለት ነው። ልጁ ለዩናይትድ ቅድሚያ ሰጥቶ ጠብቆ ነበር። አሁንም ዩናይትድ ቢፈልገው ኖሮ በማስከርስ ራሽፎርድ ቆይታ እና መሸጥ ዙሪያ ዩናይትድ እርግጠኛ ሆኖ እንደው ተጫዋቹን እንደሚለቀው እና እሱ እንደሚያዘዋውረው ማረጋገጫ ቢሰጠው ለዩናይትድ የሚፈርም ልጅ ነበር። አያቸው ተጫዋቾች እንዴት ለዩናይትድ እድል እየሰጡ እንደሆነ። እዚህ ጋር ሰመርቪል ማርከስ ራሽፎርድ ቆይ እስኪለቅ ልጠብቅ ብሎ ዩናይትድን ብቻ የሚጠብቅበት ምክንያት ምንድን ነው? ምንም የለም። ለምንስ ብሎ ይጠብቃል ዩናይትድን? ልጁ እንዴ አድማጮች በጋራ ማርከስ ራሽፎርድ ሳይለቅሱ ይለቃል በሚለው አሁን በሚለቅበት ሁኔታ እንኳን ከጫፍ የደረሰ ተጫዋች አይደለም። ለምን ብሎ ይሄን ያደርጋል? ስለዚህ ሌሎች አማራጮችን አየ። እንደውም ልጁ በጣም ከፍተኛ የሆነ ደሞዝ እየተከፈለው ወደ ሳውዲ አረቢያ ሄደ ማለት ነው። ስለዚህ ህይወቱን አቃና ይህን ልጅ ለዩናይትድ አልተጫወተም ብላችሁ ልተቹት አትችሉም። ፍላጎት የለውም ብላችሁ ልተቹት አትችሉም። እኔ በማቲያስ ፈርናንዴዝ ዝውውርም ላይ ያለኝ ስሜት ተመሳሳይ ነው። በነገራችሁ ላይ አድማጮቻችን እንደው ልጁ ድርቅ ብሎ
በቃ ከዩናይትድ ውጭ አልጫወትም ብሎ ወኪሉን አስቸግሮ ዌስትሃም ዩናይትድን አስቸግሮ ተጫዋቹ ወደ ዩናይትድ ዝውውሩን ፎርስ ለማድረግ አልጣረም እንጂ ልጁ ደስተኛ አይደለም። በጣም እርግጠኛ ነኝ ሆኜ ነው በዚህ ጉዳይ ላይ የምነግራችሁ። ልጁ ደስተኛ አይደለም። በቶተንሃም ዝውውር ደስተኛ ሊሆንም አይችልም። እዚህ ጋር ማንቸስተር ዩናይትድ አውሮፓ ቻምፒዮንስ ሊግ የሚጫወት በጣም ብዙ ፋኖች ያሉት ብሩኖ ፈርናንዴዝ የሀገሩ ልጅ ያለበት ትልቅ ክለብ ትቶ ለቶተንሃም ሄዶ የሚፈርምበትና እዛ በደስተኝነት የሚጫወትበት ምክንያት የለም። እሱም ለዩናይትድ ቅርቢያውን ሰጥቷል። ለዩናይትድ በተደጋጋሚ እድሉን ሰጥቷል። ልጁ ነገሮች በሙሉ ከአቅሙ በላይ ስለሆኑ ነው ወደዛ መሄድ ስላለበት ግዴታ ወደ ቶተንሃም ሄዱ እንጂ ውስጡ እሱም ቢሆን ማንቸስተር ዩናይትድ መዛወርና መጫወት ስለነበር ተጫዋቹ ላይ ዩናይትድ በቂ የሆነ እድል እና ጊዜ ሰጥቷቸው ነበር። ፎርስ ባያደርግም ፎርስ ለምን አላደረገም? እሱ ሌላ ጉዳይ ነው። ቤተሰቦቻችን ስለ ወኪሉ ነግሬያቸዋለሁ። ብዙ ምክንያቶች አሉ። አንድ ተጫዋች በዛ ሰዓት ዩናይትድን እዛ ሄደ ብላችሁ ፍትሉ ተጫዋቹ አልመረጠም ማለት አይደለም። የቶናሊም ጉዳይ ተመሳሳይ ነው። ኤልያት አንደርሰንም ሲቲን መርጦ ወደ ሲቲ ቅድሚያ ሰጥቶ ወደዛ ሄደ ብላችሁ ብትሉኝ እኔ አላምንም። ምክንያቱም ሲቲ ያቀረበለትን ሂሳብ እያየን ነው፣ የሰጠውን ደሞዝ እያየን ነው፣ ለተጫዋቹ ዝውውር የከፈለውን ነገር እያየን ነው። ሲቲ መስዋዕትነት፣ ያ ሁሉ ነገር ዩናይትድ ይሄን ለማድረግ ዝግጁ ነው ወይ እኮ ነው ትልቁ ጥያቄ። አያችሁ ተጫዋቾች የሚፈልጉት ማረጋገጥ የሚፈልጉት ነገር ይሄ ክለብ እኔን ለማስፈረም እስከምን ርቀት ድረስ ይሄዳል፣ እኔ ለሱ ኮሚስ ሆኜ ዩናይትድ ብቻ ብዬ ተናግሬ በኋላ ላይ ጉዱ ቢሰራኝ ክለቡ ቢሸሽስ የሚለው ተጫዋቾች አይተማመኑም። ስለዚህ እነሱ የሚተማመኑበትን ክለብ ነው የሚፈልጉት። እስከ መጨረሻው የወጣውን አወጣልሃለሁ ለአንተ ብለው የሚፈልገውን ደሞዝ ከፍለው ለሱ ጋራንትድ የሆነ ነገር የሚነክ ቃል የሚገቡ የሚሰጡትን ነገር ነው ክለቦች ተጫዋቾች የሚያዩት ማለት ነው። እና የሰመርቪል የአንዳንድ ተጫዋቾች ጉዳይ ለዩናይትድ ካለመጫወት ፍላጎት አይደለም፣ ከክለቡ ኮሚትመንት አንጻር የሆነ ነገር ነው ልላችሁ ፈልጌ ነው። አሁን የማርከስ ራሽፎርድ ነገር ያነሳሁት በሰመርቪል ጉዳይ ነው። ራሽፎርድ አሁን ወደ ሮማ ሊሄድ ነው የሚል ዘገባ ወጥቶ ተመልክታችኋል ሰሞኑን በልውውጥ። ይሄ ፍጹም የማይሆን ነገር ነው፣ እኔም የማልቀበለው ነገር ነው። አንዳንድ የዝውውር ወሬ የሚሆን የማይሆን አለ። ለምን ጉንጭ ማልፋት ነው የሚሆነው አንዳንድ ወሬ። እንደ ማርከስ ራሽፎርድ በውሰት ወደ ሮማ ሄዶ ማኑ ኮኔ ደግሞ ወደ ማንቸስተር ዩናይትድ ስታስቡት በምን አይነት ካልኩሌሽን ነው ሊሆን የሚችለው? መጀመሪያ ማንቸስተር ዩናይትድ ለሮማ ልጁን የሚሰጠው ከሆነ ደሞዙን እንዲሸፈንለት ይፈልጋል ዩናይትድ። ራሽፎርድ ወደ ሮማ ሄዶ ለመጫወት አንድ ዝግጁ ነው ወይ? ይሄ ትልቅ ጥያቄ እኮ ነው። ራሽፎርድ ደሞዙን ቀንሶ ለሮማ ለመጫወት ዝግጁ ነው ወይ? ይህም ትልቅ ጥያቄ ነው። የማይመስል ነገር፣ የማይሆን ነገር። ሮማ ሴሱን ደሞዝ እንደው ሙሉውን ሸፍሮ 350 ሺህ ፓውንድ በሳምንት እሱን ለማጫወት ፈቃደኛ ነው። ሮማስ በውሰት ከወሰደ በኋላ ተጫዋቹን ወደ ቋሚ ዝውውር ለመቀየር አማራጭ እንዲካተት አንቀጹ ላይ ይፈልጋሉ። እነኚህ ሁሉ ነገሮች መጠየቅ አለበት። ስታስቧቸው የማይሆን ነገር፣ ምክንያቱም ሮማ ገንዘብ የሚያወጣ ክለብ አይደለም። በታሪኩ 300 ሺህ ፓውንድ 500 350 ሺህ ፓውንድ ከፍሎ አያውቅም ለተጫዋች በታሪኩ። አይዶን ነው አላውቅም። ወደኋላ ሪሰርች አድርጌ ምን ያህል ገንዘብ ሮማዎች ከፍተኛ ደሞዝ እንደሚከፍሉ አሁን ማጣራት ይችላለሁ፣ ግን ፍጹም ይሄ ሊሆን አይችልም። ስለዚህ እንደዚህ አይነት የዝውውር ወሬዎችን እርሱ አድማጮቻችን። ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት የመቆየት እድሉ በጣም በጣም ሰፊ ነው፣ በጣም ሰፊ ነው። ለዛ ነው ዩናይትዶች የግራ ክንፍ አጥቂ ተጫዋች ለማስፈረም ያገኙትን እድል እያልተጠቀሙ እያለፋቸው የሚገኝ። ምክንያቱም ራሽፎርድ ይቆያል የሚል ስጋት ስላላቸው፣ ራሽፎርድ ሌላ ክለብ የሚያስፈርመው ክለብ ያገኛል የሚል ስጋት ስላላቸው በዛ ምክንያት ይሄ የግራ ክፍሉን በዚህ ከፈታን የ9 ቁጥሩን ቦታ ደግሞ መረጃ ላድረሳችሁ። ቤንጃሚን ሼሽኮ ልምምድ እየሰራ ነው የሚገኘው። ተመልክታችኋል። ሰሞኑ ፎቶዎቹም በማህበራዊ ሚዲያ በጣም በስፋት እየተዛወሩ መነጋገሪያ ሆነዋል። እነኚህ ፎቶዎች በነገራችሁ ላይ አንዳንዶቹ በኤአይ የተሰሩ ናቸው፣ አንዳንዶቹ ደግሞ እውነተኛ ፎቶዎች ናቸው። እውነተኛው ፎቶ ምንድን ነው? ተጫዋቹ ሰውነቱ ጨምሯል። በጣም እርግጥ ነው፣ ይሄ ምንም ጥያቄ የለውም። ግን ደግሞ በኤአይ የተሰሩ የሚመሳሰሉ ፎቶዎች ስላሉ ሊያታልሏችሁ ይችላሉ። አንዳንድ ቦታ ላይ በጣም ተክለ ሰውነቱ ጨምሮ ነው የምታዩት። ግን ምን አለ መሰላችሁ ሳሙኤል ሉካረስት ሲያወራ ስለዚህ ተጫዋች ጉዳይ ቤንጃሚን ሼሽኮ አሁን በቀጣዮቹ ጥቂት ቀናት በሚያደርጋቸው ልምምዶች በጣም ጠንከር ያሉ ልምምዶችን ስለሚሰራ ሰውነቱ ከዚህም በላይ እንዲቀንስ ይጠበቃል የሚል መረጃ ይዞ ወጥቷል። ምክንያቱም የሰውነት ክብደት መጨመሩ ለሱ ፊት መስመር ላይ ጉዳትም አለው ታውቃላችሁ። ምክንያቱም ክብደቱ በጨመረ ቁጥር ተጫዋቹ ፍጥነቱን እያጣ ነው የሚሄደው። ስለዚህ ተመጣጣኝ መሆን መቻል አለበት።
ተክለ ሰውነቱ በጣም ሊገዝፍ አይገባም። በዛ ምክንያት ተጫዋቹ የተወሰኑ የክብደት መቀነስ ልምምዶችን እንደሚያደርግ ነው የተገለጸው። ደግሞ ጉዳት አለበት ብለናቸዋል። ካስታወሳችሁ ሲዝኑ አምና የመጨረሻውን ጨዋታ ሲያደርግ ለዩናይትድ ቤንጃሚን ሼሽኮ በጣም ተገፍቶ በኮናቴ መሰለኝ ቲንክ ተገፍቶ ተንሸራቶ ተጫዋቹ ከቦርዱ ጋር ተጋይቶ ሁሉ ነበር። እዛ ነው ዩናይትዶች አሁን ሜዳቸውን ሲያስተካክሉ ለቀጣይ ሲዝን ሜዳውን እንደዚህ አይነት ተመሳሳይ ጉዳቶች እንዳይደርሱ በጣም አሪፍ አድርገው እየሰሩት እና እንዳጠናቀቁት የተነገረው እናየዋለን፣ እንዴት አድርገው እንደሰሩት ማለት ነው። እና ሼሽኮ ከዛ ጉዳት ለማገገም አሁን ጥረት እያደረገ ነው። መቼ ፊት ነው መቼ ይመለሳል የሚለው እስካሁን አልታወቅም። እስካሁን በካሪንግተን ነው የሚገኘው። ኦፍኮርስ አሁን የዩናይትድ ተጫዋቾችም ካሪንግተን ተገኝተዋል። ልምዳቸውን እየሰሩ ነው። ከአትሌቲኮ ማድሪድ ጋር ጨዋታ አለባቸው። ሼሽኮ ግን የአትሌቲኮ ማድሪድም ጨዋታ ላይ እንዲሁ ይደርሳል ተብሎ አይጠበቅም። ስለዚህ ልጁ ሙሉ ፊትነሱን እስኪያገኝ ድረስ መጠበቅ ይኖርብናል። ቀጣይ 1 ሳምንት 2 ሳምንታት ተጫዋቹ በዚህ መልኩ ልምምዱን እየሰራ ይቀጥላል ማለት ነው። አሁን ያለው እሳቤ ምንድን ነው? በሲዝኑ መጀመሪያ ጨዋታ ላይ ልጁ ለዩናይትድ ይደርሳል ተብሎ ይጠበቃል። ግን ደግሞ ክለቡ ስጋት አለው። ይሄ ተጫዋች ሼሽኮ ሲዝኑን ሙሉ ያለ ጉዳት በነፃ ይጫወታል ነፃ ሆኑ ብሎ ክለቡ አያስብም። ስለዚህ ይህን ስጋት ለመቅረፍ ነው አሁን ወደሚወሩ የዝውውር ዜናዎች መወስዳቸው። አንደኛ ጆሹዋ ዘርክዚ ክለቡን መልቀቅ አለበት። ምክንያቱም ዩናይትድ 9 ቁጥር አጥቂ እንዲያስፈርም ካስፈለገ እዛ ጋር ግራውን ለማስፈረም ራሽፎርድ መልቀቅ፣ እዚህ ጋር ደግሞ 9 ቁጥር ለማስፈረም ዘርክዚ መልቀቅ አለበት የሚሉ መረጃዎች በጣም በስፋት እየወጡ እየተናፈሱ ያሉት ከጁቬንትስ ጋር ስሙ በተለይ ያለፉት ጥቂት ቀናት በደንብ እየተነሳ ነው የሚገኙ እና አሁን ዩናይትድ ዘርክዚን በውሰትም ይሁን በሽያጭ ከለቀቀ ለቤንጃሚን ሼሽኮ ሊያመጣ የሚችለው በጣም ጥሩ የሆነ አጥቂ ማን ነው ስሙ እየተነሳ ያለው በተለይ ከሰሞኑ ወሬዎች አንጻር ብላችሁ ካላችሁ የአስቶን ቪላው የአጥቂ መስመር ተጫዋች ኦሊ ዋትኪንስ ይሆናል ማለት ነው። ስለ ኦሊ ዋትኪንስ ምን ተባለ የሚሉትን መረጃዎች እንዲሁ ላድረሳችሁ። ተጫዋቹን አምና ማንቸስተር ዩናይትድ ሊያስፈርመው በጣም ከጫፍ ደርሶ ነበር ሼሽኮ ከመምጣቱ በፊት። እንደውም የዩናይትድ የቀድሞ አሰልጣኝ ሩበን አሞሪም የፕሪሚየር ሊግ ልምድ ያለው ተጫዋች ይምጣልኝ ብለው ዋትኪንስን ጠቁመው ነበር ተባለ። ምክንያቱም ቤንጃሚን ሼሽኮ ወደ ክለቡ እስኪመጣና እስኪላመድ ድረስ ጊዜ ሊፈጅ ይችላል በሚል በክለቡ የቀድሞ አሰልጣኝ ሩበን አሞሪም እና በቦርድ አባላት መካከል ትልቅ ልዩነት እንደነበረ፣ ከቦርድ አባላቱ አብዛኞቹ የዩናይትድ በልባዮች ቪቨልን ጨምሮ ለሼሽኮ ያደሉ እንደነበረ፣ አሰልጣኝ ሩበን አሞሪም ደግሞ ዋትኪንስ እንዲመጣለት ይፈልግ እንደነበረ የተገለጸ ጉዳይ ነው። አሁን ታዲያ ዩናይትዶች ያለፈው ክረምት ፍላጎታቸውን በድጋሚ ቀስቅሰው ኦሊ ዋትኪንስን በማምጣት ለቤንጃሚን ሼሽኮ ከቨር ለመስጠት እና ተጫዋቹ እንደው አንዳንድ ጊዜ ማረፍ ባለበት ሰዓት እሱን አሰርፎ በደንብ ጎል ማስቆጠር ኃላፊነቱን እንዲወጣ በሚል ኦሊ ዋትኪንስ ላይ ትኩረት አድርጓል የሚል ዘገባ ወጥቷል። አርሰናልም ይህን ተጫዋች በጣም በቅርበት ይከታተለዋል። አርሰናልም አጥብቆ የሚፈልገው የአጥቂ መስመር ተጫዋች እንደሆነ ነው ማለት ነው ሪፖርቶች እየጠቆሙን የሚገኙት። እና ቤተሰቦች ኦሊ ዋትኪንስ ወደ ማንቸስተር ዩናይትድ ሊመጣ ይችላል የሚሉ ዜናዎች በብዛት እየተሰራጩ ነው የሚገኙት። ምናልባት በአጥቂ መስመር ላይ እየተወራ ያለ ስሙ በስፋት ከዩናይትድ ዝውውር ጋር እየተነሳ ያለ ተጫዋች ይሄ ተጫዋች ነው። ስለዚህ 9 ቁጥር ቦታ ላይ ዋትኪንስ ለዩናይትድ ሊፈርም ይችላል። ጠንከር ያለ ዘገባ ነው ቤተሰቦቻችን። እንደውም አንዳንዶች ቀደም ብሎ ዩናይትድ ተስማምቶ ሁሉ አጠናቋል። አሁን እየጠበቀ የሚገኘው ይሄ ተጫዋች እንዲመጣ የማን ነው ጆሹዋ ዘርክዚ ክለቡን መልቀቅ ብቻ ነው ዩናይትድ እየጠበቀ ያለው ወይ በውሰት ወይ ደግሞ ተጫዋቹ በቋሚ ዝውውርም እንዲሁ ወደ ጣሊያን የሚሄድበት እድል ካለ ሮማም ይፈልገዋል፣ ጁቬንቱስም ልጁን ይፈልጋል። ዩናይትድ ዋትኪንስን ወዲያውኑ ያስፈርመዋል ነው የተባለው። እኔ ላይ ያለው አሁን ትልቁ ጥያቄ ምን መሰላችሁ? እንደው እዚህ ጋር ላጠቃሉ ስለ አጥቂ መስመር ስናወራ እኔ ጋር ያለው ትልቁ ጥያቄ እነኚህ ተጫዋቾች ካለቀቁ በስተቀር አናስፈርምህም የሚል የዩናይትድ ፖሊሲ ነው። ሌሎች ክለቦች ተጫዋቾችን አስፈርመው ነው የሚለቁት። እነ ቼልሲ፣ እነ ማንቸስተር ሲቲ ወይ እነ ሊቨርፑል ተጫዋችን ያስፈርማሉ። አንድ ተጫዋች እንደፈረመ ሲያውቅ የራሱ ተጫዋቹ አይ መሄድ አለብኝ የመጫወት እድል አላገኝም ብሎ ይወስናል። ክለቡን ለመልቀቅ ሌላ ክለብ ራሱ ተጫዋቹ ይፈልጋል። ሮጀርስ ሄደ ወደ ቼልሲ። ከዛ ጋር ናሾ ምን ያደርጋል? በእርግጥ ቀደም ብሎም ሊሸጥ የተቀመጠ ተጫዋች ነው። ስለዚህ ክለቡን ለመልቀቅ ግዴታ ሌላ መንገዶችን ሌላ ክለቦችን ይፈልጋል። ዩናይትድ ይሄን አይደለም እያደረገ ያለው። መጀመሪያ አንተ ልቀቅ፣
አንተ ካለቀክ በስተቀር ሌላ ተጫዋች አናስፈርም የሚል ፖሊሲ ነው የሚከተለው። በጣም ግራም ያጋባኝና የማልወደው ሌላው የዩናይትድ ፖሊሲ ነው ይሄ። ስለዚህ ዘርክዚ ካለቀቀ፣ ማርከስ ራሽፎርድ ካለቀቀ ዩናይትድ ተጫዋች ላያመጣ ይችላል ማለት ነው። ግን እኮ መሸፈር አለባቸው። በጣም ወሳኝ እንደው አያመጡም ብዬ እየደመደምኩ አይደለም። ምናልባት ዘርክዚም እያለ ሊያመጡ ይችላሉ። አጥቂ ተጫዋች የ9 ቁጥር አጥቂ ተጫዋች በተለይ ማለት ነው። ግን ክለቡ በቅድሚያ የያዘው ፖሊሲ ይሄ ነው፣ የሚሄድበት ፖሊሲ ማለት ነው። በዚህ አካሄድ ከሆነ ዩናይትድ ማንንም አያስፈርምም ብሎ እንደማለት ነው። ምክንያቱም አስቀድሞ ዩናይትድ ሽያጭ ላይ መጥፎ ስለሆነ መሸጥ ስለማይችሉ ተጫዋች አያችሁ፣ ከዩናይትድ አትርፎ እኮ ነው የሸጠው እኮ ቼልሲ። ይህን ታምናላችሁ? አምና ምንም አይነት ጨዋታ ሳያደርግ ተጫዋቹ ምንም አይነት ጨዋታ ስል እንደው የረባ ተሳትፎ ሳያደርግ በቼልሲ ቡድን ውስጥ ልጁ ቦምብ ስኳድ ውስጥ ሁሉ ተካቶ የቼልሲ ቦምብ ስኳድ ማለት ነው ተካቶ ከክለቡ ተገሎ እንዲወጣ የተደረገ ልጅ ግን ሲሸጡት ቼልሲዎች አስበልጠው ከዩናይትድ አስበልጠው ነው የሸጡት። አትርፈው ነው የሸጡት። ይህን ታውቃላችሁ ቤተሰቦቻችን። ወደ 50 ሚሊዮን ዩሮ ነው ስንት ነው የተሸጠው አሉ ጋር ናቸው። ዩናይትድ ወደ 40 ምናምን ነው 43 ሚሊዮን ፓውንድ መሰለኝ የሸጠው። እነሱ አትርፈው ነው የሸጡት ልጁን። ይሄ እንዴት ሊሆን ይችላል እንዴ? የማይታመን እኮ ነው። ይህን የጋራቸው ዩናይትድ ተጫዋች ቢሆን ኖሮ 30 የሚገዛው ክለብ ነበሩ እንኳን እንደ ቼልሲ አትርፈው ሊሸጥ ማለት ነው። ስለዚህ ወይ ቼልሲና አስቶን ቪላ ጋር ያልሆነ ነገር አለ፣ ያልሆነ ስምምነት ከክልል አይነት ነገር ከዚህ በፊት አውርቼዋለሁ። ዩናይትድ ግን ይሄን ማድረግ አይችልም። ዘርክዚን መሸጥ አይችልም። ልክ እንደ ቼልሲ ያሳምነው ለክለቦች ተጫዋቹን እንዲገዙት በጥሩ ገንዘብ አይደለም፣ በጥሩ ገንዘብ እንደው ከገዛበት ዋጋ አንጻርም እንደው ቀንሶ ዩናይትድ ልሽጥ ቢል የሚገዙት ክለቦች የሉም። መሸጥ ላይ ዩናይትድ በጣም ሰነፍ ነው። ቼልሲዎች ግን ይህን እያደረጉ ነው። ስለዚህ ማንቸስተር ዩናይትድ አሁን የ9 ቁጥር አጥቂ ማስፈረም በጣም ግዴታው ነው። ምክንያቱም ዘርክዚ እውነተኛ የ9 ቁጥር አጥቂ እንዳልሆነ ሁላችንም ዓለምም ያውቃል። ሐሰተኛ 9 ቁጥር ነው፣ ወይም ደግሞ 10 ቁጥር ቦታ ላይ ሲጫወት ነው እሱ በጣም ጥሩ እንቅስቃሴ ማድረግ የሚችለው። እና ኢኔዮሶች ካልሸጥን አንገዛም፣ ተጫዋች እንዲህ ካልሆነ በዚህ ደሞዝ ካልመጣ ወይ ይሄን እንዲህ መስመር ካለፈ አናመጣም የሚሏት ፖሊሲ ዩናይትድን አንቀያዘች ፖሊሲ ነች። እንዴት ይሄዱበታል፣ እስከ ምን ያህል ድረስ ርቀት ይሄዳሉ የሚለውን አብረን እናያለን። ገና ነው የዝውውር መስኮቱ ቤተሰቦቻችን፣ አልተዘጋም። ገና ከወር በላይ ቀሪ ጊዜያት አሉ። አንፈርድም፣ አንቸኩልም። ግን የምንታዘበውን ነገር እናወራለን። ክለቡ በየትኛው አቅጣጫ እየሄደ እንደሆነ ምን ለማድረግ እንዳሰበ ዩናይትዶች ምን እንደሆነ ዋነኛ ዓላማቸው አሁን ወደ ግልጽነት እየታወቀ ስለመጣ መተቸት ደግሞ መብታችን፣ እንተቻለን። ደስ የሚል ነገር ሲሰሩ እናመሰግናቸዋለን። አምና ባለፈው ክረምት የዝውውር መስኮት ብዙ ነገር ሲሰሩ አመስግነናል። ዘንድሮ ደግሞ አንዳንድ ነገሮችን እየሳቱ ነው የሚገኙት። እየተጠራጠርናቸው ነው የምንገኘው። ጠርጣሪያችንን ደግሞ እናስቀምጣለን እና እንደው ይሄ ካልሆነ ይሄን አላደርግም የሚል ፖሊሲ ዩናይትድን ዋጋ እንዳያስከፍል ነው ምሰጋው። ግን ዞሮ ዞሮ አጥቂ ሊያመጡ እንደሚችሉ በደንብ በስፋት ከአማካይ እና ከግራ ተከላካይ ተጫዋች ጎን ለጎን እየተባለ ነው ያለው። ቢያንስ 3 ተጫዋቾች ያስፈርማሉ ነው ተብሎ የሚጠበቀው። ዜናዎቻችን ይቀጥሉ ቤተሰቦች። አሁን ወደ አማካይ ዝውውር መረጃዎች ነው የምናልፍ የሚሆነው። በዩናይትድ የአማካይ ስፍራ የዝውውር ዜናዎች እንግዲህ ሰሞኑን ትንሽ መቀዛቀዝ አሉ። እውነት ስለመናገር ቤተሰቦቻችን ክለቡ ወደ የትኛው አቅጣጫ እየሄደ እንደሆነ፣ ማንን ለማስፈረም እየፈለገ እንደሆነ እንደው በትክክል የሚንቀሳቀስበትና ይህን ተጫዋች ያስፈርማል በቃ በዚህ ሳምንት ብለን የምናወራበት ሁኔታ ላይ አይደለም ያለ ነው። አንድ የተረዳሁት ነገር አለ ከመረጃዎች አንጻር። እንደው ሰሞኑን ስላልተገናኘን ያላወራንባቸው ነገሮች አሉ። እነሱንም ጠቅልል አድርጌ እንደ ሀሳብ ያለፉትን 2 ቀናቶች ምን ተወሩ የሚለውን ጉዳይ ዛሬን ጨምሮ እየተወሩ ያሉ ነገሮች ስለ ክለቡ አማካይ ዝውውር ሁኔታ ነው የምነግራቸው። ለምሳሌ አጠቃላይ አሁን ጀነራል የተረዳሁት ነገር ምንድን ነው፣ ዩናይትድ ማንን ማስፈረም እንዳለበት አሁን በአማካይ ዝውውር እዛች 3ኛ የ6 ቁጥር ቦታ ላይ እስካሁን ዩናይትድ ከውሳኔ አልደረስም። ከውሳኔ ቢደርስም የፈለጋቸው ተጫዋቾች ለምሳሌ እንደነ አሌክስ ስኮት የመሳሰሉ ቅድሚያ የሰጣቸው ተጫዋቾች እየተሸጡ ባለመሆናቸው ክለቦቹ በተለይ በርነመዝ ተጫዋቹን ለመሸጥ በር ስለዘጋ ወይም ስለተዘጉ ሌሎች ተጫዋቾች ስላሉ ዩናይትድ በቅድሚያ የሰጣቸው የሚፈልጋቸው ለምሳሌ ቹዋሜኒ ይመጣበታሉ። ግን አጠቃላይ ለመግለጽ ነው እነኚህ ተጫዋቾች ቅድሚያ የሰጣቸው ተጫዋቾች በራቸው ስለተዘጋ እነሱን ለመሸጥ ክለቦች ፈቃደኛ ስላልሆኑ እስካሁን ድረስ ለመደራደርም እንዲሁ በራቸውን ክፍት ስላላደረጉ ዩናይትድ ለውሳኔ ተቸግሯል። ጊዜ መውሰድ ፈልጓል። ጊዜ ወስደው የትኛው ተጫዋች እስቲ በኋላ ላይ የዝውውር መስኮቱ ቀኑ እየገፋ ጊዜ እየሄደ ሲሄድ ወይ የትኛው ክለብ ደግሞ አንድ ተጫዋች ሲያስፈርም አንዱን ተጫዋች ለመልቀቅ ስፔስ ሊኖረው ስለሚችል ያንን ጉዳይ እስቲ እንከታተል፣ እንጠብቅ፣ እንታገስ የሚል አካሄድ ዩናይትድ እየተከተለ እንደሆነ ተረድቻለሁ። የመታገስ ፖሊሲ
ይሄ የመታገስ ፖሊሲ ዋጋ ያስከፍላል ክለቡን ወይስ ደግሞ ሪዋርድ ያገኛል የሚለውን አብረን የምናይ ይሆናል። ክለቡ አሁን የሄደበት ያለው አካሄድ ዝውውርን በተመለከተ ዝውውሮችን ላክ የማድረግ እና እንደው አንድ በደንብ አድርጎ ታርጌት የተደረገ አማካይ ስፍራ የዝውውር እንቅስቃሴ በማድረግ ላይ ያልሆነ ነው ዩናይትድ ያለበት ሁኔታ ያለው። ይህን ተረዱ ቤተሰቦቻችን፣ ይህን ተረዱ። በዛ ነው ካለፉት ሳምንታት ጀምሮ ክለቡ ማንን እንደሚፈልግ እንደው ብዙ ሊስት ተጠቅሶልን እነማን በዩናይትድ እንደሚፈለጉ ብናቅም ግን አንድ በደንብ ፎከስድ የሆነ ታርጌት ይዞ ክለቡ ያን ታርጌት ለማስፈጸም እየመታ አይደለም፣ እየተንቀሳቀሰ አይደለም፣ እየሄደበት አይደለም። እውነት ነው የምንነግራችሁ አድማጮቻችን፣ እውነት ነው የምንነግራችሁ። ዩናይትድ ምንም አይነት በአማካይ ዝውውር ላይ በተመለከተ ፍንጭ እየሰጠ አይደለም። ማንን እንደሚያስፈርም አይታወቅም። ብዙ ሊስቶች አሉ ይሉናል የምናምናቸው ጋዜጠኞች፣ አንድ ሚተንን ጨምሮ እነ ፋብሪሶ ሮማኖ ጨምሮ ስሞች አሉ፣ ስሞች ይጠቀሳሉ። አንዳንድ ስሞች ከእነ ካርሎስ ባሌባ ይጠቀሳሉ፣ እነ ማኑ ኮኔ ይጠቀሳሉ፣ እነ ቹዋሜኒ ይጠቀሳሉ፣ እነ አሌክስ ስኮት ይጠቀሳሉ፣ እነ ካማቪንጋ ስማቸው አለ በሊስት ውስጥ ተይዘዋል ተብለው ይጠቀሳሉ። ወይም ደግሞ ሌላ አንድ ስሙ ያልተጠቀሰ ሰርፕራይዝ ፈራሚ ያለ ዩናይትድ ላይ ያስፈርም የሚችለው። ምክንያቱም ዘንድሮ እንደ ሌሎች ክረምት የዝውውር መስኮቶች ዩናይትድ ምንጭ እንደው ፍንጭ እየሰጠ አይደለም፣ መረጃ ሊክ እያደረገ አይደለም። ማንም አያውቅም ከነሱ በኋላ ምን ሊሰሩ እንደሚችሉ ከነሱ ከዩናይትድ ሰዎች በኋላ ማንም የሚያውቅ የለም። እነሱ ብቻ ነው የሚያውቁት የሚያደርጉትን ነገር። አእምሯቸው ውስጥ ያለውን ክለቡ በአማካይ ቦታ ላይ ሊያስፈርም ያቀደው የ6 ቁጥር ቦታ ተጫዋች ማን ነው እነሱ ነው የሚያውቁት። ስለዚህ ለሚዲያው አሁን ፌድ እየተደረገ ያለው ነገር ምንድን ነው? ዩናይትድ እነኝን ተጫዋቾች ይፈልጋል። ዩናይትድ የነኝን ተጫዋቾች ወኪሎች አግኝቶ አውርተዋል በግል የሚሉ ዜናዎች ነው እየወጡልን ያሉት፣ እየወጡልን የሚገኙት። ወኪል ማግኘት ከሆነ ወኪል እያገኙ ነው። የካርሎስ ባሌባን ወኪል አግኝተዋል፣ ተስማምተዋል። የማሩ ኮሬን ወኪል አግኝተዋል፣ ተስማምተዋል በግል የማነው ቹዋሜኒን ወኪል አግኝተዋል፣ ተስማምተዋል ከቹዋሜኒ ወኪል ጋር። የአሌክስ ስኮትን ተወካዮች ሰዎች አግኝተዋል፣ ተስማምተዋል ከወኪሉ ጋር። ዩናይትድ መስማማት ያልቻለው ወይም ደግሞ ንግግር ያልከፈተው ከክለቦቹ ጋር ብቻ ነው። ምንድን ነው ትርጉሙ ታዲያ? ዩናይትድ ወኪሎችን አግኝቶ የተጫዋቾችን ተወካዮች ማውራቱ እንደው ለዝውውሩ ሂደት አንድ ስቴፕ ቢሆንም ግን ለመጨረስ ማመንታት እንዳለም ያመለክታችሁ ግን በእነኚህ ተጫዋቾች ዝውውር ጉዳይ ላይ ከክለቦች ጋር ደግሞ ንግግር አልጀመርም። አንድ ዝውውር በጣም በፍጥነት ሊሄድ ነው ሊያልቅ ነው ብላችሁ የምትሉት ክለብ ከክለብ ንግግር ሲጀመር ነው እንጂ ክለብ ከተጫዋች አይደለም። ክለብ ተጫዋችማ እኮ ምናልባት የ2 ሰዓት የ3 ሰዓት ድርድር ነው በግል ለመስማማት የሚደረገው ንግግር። እሱ ጊዜ የሚፈጅ አይደለም። ቀላሉ ነው፣ እሱ ቀላሉ ስራ ነው ዝውውር ላይ የሚፈጸም። ከባዱ ስራ ከክለብ ጋር የሚያደርጉት ድርድርና የሚያደርጉት ስምምነት ነው። እንዲህ ነው የተረዳሁት የዩናይትድን የዝውውር አካሄድ በተመለከተ። ሶስተኛውን አማካይ በተመለከተ እየወጡ ያሉ መረጃዎች እንደዚህ ነው የሚጠቁሙን። መረጃዎቹን በርብሬ ያገኘሁት መደምደም እዚህ ላይ ነው የደረስኩት። አድማጮች ከግራም ከቀኝም የሚወጡትን ነገሮች ሳይ ማንቸስተር ዩናይትድ አማካይ ተጫዋች አሁን ባስፈረመው በእነ አንድሬ ሳንቶስ በእነ ዩሪ ቲልሜንስ በጣም ደስተኛ ነው ክለቡ። ያን ቦታ እንደሸፈነ ቡድኑ ያምናል። ቢያንስ ዩናይትድ አሁን እዛ ቦታ ላይ ያለውን ችግር እንደቀረፈ ክለቡ ያስባል። ይሄ ነው የኔ ችግር፣ ከክለቡ ሰዎች ጋር ያለኝ ችግር ይሄ ነው። የዩናይትድ ሰዎች በሁለቱ ዝውውሮች ረኩ፣ ተደሰቱ፣ ባዩት ነገር ጥሩ ስሜት ተሰምቷቸዋል፣ መረጋጋት ላይ ናቸው። አሁን ዩናይትድ አማካይ ክፍሉን ተሸፍኗል ብሎ የሚል ዜና ስለወጣ ስላየሁኝ ይሄ ነገር ደግሞ እኔን ይረብሸኛል። እንደ ዩናይትድ ደጋፊ በአድማጮቻችን በጣም ነው የሚያስገርምኝ። ለእናንተም ነግራችሁ ፋክቱን ነው። እዚህ ጋር መታችሁ ዜናውን እንዳትከታተሉ። እንደ ዩናይትድ ተጫዋች ላያመጣ ይችላል ወይ አያመጣም እኮ በዚህ ደረጃ መንጌ ይህን ተጫዋች ዩናይትድ እየተደራደረ ነው እየፈለገ ነው ብሎ አልነገረንም ብላችሁ እናንተ ልትሸሹ ትችላላችሁ። ምናልባት 5,000 4,000 ሰው ዜናውን ላይ ይችላል። ግን ሌታስ ፑት ፋክቱን እናስቀምጥ። መሸምገል አያስፈልግም አድማጮቻችን፣ ምንም ሽንገላ አያስፈልገውም። እዚህ ጋር መረጃዎች እንደሚሉት ከሆነ የኢኔዝ ሰዎች የዩናይትድ ሰዎች አሁን ባለው የዩናይትድ የአማካይ ክፍል ሁሉ ሊቀጥሉ ይችላሉ። የዝውውር መስኮቱ ሊዘጋ ይችላል ተጫዋች ሳይጨምሩ። ይሄን አስምሩበት፣ እወቁ ቤተሰቦቻችን። ይሄን አውቃችሁ ነገ ተነገ ወዲያም ስትመጡ እንደው በዚህ እሳቤ ዜናዎቻችንን ስሙ።
እንጂ በሆይ ሆይታ እከሌን እንዲህ አናግረዋል፣ እከሌን ሊያመጡ ነው፣ እንደዚህ ሆኗል፣ እከሌ መምጣቱ አይቀርም እያለን የምንነግራችሁ ነገር የለም። ያ እዚህ ሙድ ውስጥ ያለንበት ሁኔታ ከዛሬ 2-3 ዓመት በፊት እንደው ብዙም ኤክስፔሪንሱን ሳናዳብር ዝውውርን በተመለከተ ስናወራ ያን የምንነግራችሁ ነገር ነው። ነገም የዝውውር መስኮቱ ቢዘጋ ከሌላ ያመጡ ይችላሉ ብለን እነግራችኋለን። ምክንያቱም የወጣውን መረጃ ነው የምናደርሳቸው። አሁን ግን መመርመር ጀምረናል። ስለዚህ እናንተንም ምንድን ነው ጥበቃ እንዲሁ በጣም አግነን እያስቀምጥን ጥበቃ አንሰጣችሁም። ቤተሰቦች ክለቡ ውስጥ ያለው እሳቤ አሁን ይሄ ነው። እኔ ችግር ካለብኝ እናገራለሁ። ምናልባት ነጭናጫ በሉኝ በዩናይትድ ጉዳይ ላይ አም ሶሪ ፋሚሊዎች እንደዚህ አይነት ስሜት ሊሰማኝ ይችላል። ተሰምቶ ሊሆን ይችላል። እናንተም ላይ ፈጥሬባችሁ ሊሆን ይችላል። ምንድን ነው ነጭናጫ ወይም አለቃቀስ ብሉት። ግን የሆነ የምሰማው ነገር እኔ እንደ ፋን ዩናይትድ ቀጣይ ሲዝን እንዲሆን እንደምፈልገው ክለብ ሊሆን አልቻለም። ቶታል አሁን ዩናይትድ አማካይ ቦታ ላይ ተጫዋቾችን አያስፈርም እያልኳችሁ አይደለም። ኦፍኮርስ አለው፣ ኦፖርቹኒቲ አለው፣ እድሎች አሉት። ለምሳሌ በኮኔ እንደውን ጀምርና አሁን የቹዋሜኒንም ጉዳይ እነግራችኋለሁ። ዩናይትድ በኮኔ ዝውውር ላይ የመጨረሻ ቀነ ገደብ የተሰጠው አሁን በዚህ ወር መጨረሻ ላይ ነው። አይ ቲንክ ጁላይ ዛሬ 27 ነው አይደል? 3 ቀን ምናምን ያለው ዩናይትድ ሮማ በፋይናንሻል እንትኑ መሰረት ኮኔን በቀጣዮቹ 3 ቀን ቢሸጥ ለዩናይትድ ኮር ስፖርት እንዳለው ከሆነ ሮማዎች በጣም ደስተኛ ናቸው። በዚህ ወር ከመጠናቀቁ በፊት ኮኔን ለዩናይትድ ለመሸጥ ቀነ ገደብ ሁሉ አስቀምጠዋል የተባሉ ባለፈው ስነግራችሁ ነበር ካስታወሳችሁ። ለምንድን ነው ቀነ ገደብ ያስቀመጡት? እነሱ በዚህ ወር መጨረሻ ላይ ቢሸጡት ሪፖርት ሲያደርጉ ከፋይናንሻል ፋir ፕሌይ ህጉ አንጻር ይረዳችኋል፣ በጣም ይጠቅማችኋል ለክለቡ። ከዛ በኋላ የዚህን ተጫዋች ሽያጭ ቢፈጽሙ ለሮማ ብዙ ላይ ጠቅማቸው ይችላል ማለት ነው። እነሱ ያውቁታል ሂሳቡን እንዴት ማድረግ እንዳለባቸውና የካራንደራቸውን ያውቁታል። ዩናይትድ ግን ኮኔ ኦገስት 9 ነው ለፕሪሲዝን የሚመልሰው ብለው ስላሉ እና እስከ ኦገስት 9 ለፕሪሲዝን እስኪመለስ ድረስ እንጠብቃለን። ምክንያቱም እነሱ ከሮማ ጋር ተደራድሮ ገንዘቡ ላይ ምናምን አለመስማማቶች ነገር ስላሉ ሮማዎች ገንዘቡን እየጨመሩ ነው የሚል ቅሬታ ስላለ እሱ ከመጣ በኋላ እና ፍላጎቱን ምናምን በግልጽ ካስቀመጠ በኋላ ያኔ እንደራደራለን ብለው ዩናይትዶች ደግሞ ታይም ጊዜ እየወሰዱ ነው። እሺ አያችሁ፣ ይሄ ነው አሁን በመሀል ታዲያ ለሮማ ጥሩ ገንዘብ ያቀረበ ክለብ ካለ እንደው እነሱ እጃቸው ላይ ያለውን ነገር ሊያስኬዱት ነው የሚፈልጉት። ሌሎች ዝውውሮችን መፈጸም ይፈልጋሉ ሮማዎች። ዩናይትድ ደግሞ እዚህ ጋር በራሱ ካላንደር እየተራመደ ነው። የሮማን ካላንደር እያደመጠ አይደለም። አያችሁ፣ እንደዚህ አይነት ችግር ውስጥ ነው ዩናይትድ ያለው። የክለቡ አመራሮች እንደዚህ አይነት ስራ እየሰሩ ነው የሚገኙት። እሺ የኮኔን ዝውውር ዩናይትድ ደግሞ ለምን ማጣደፍ አልፈለግም? ሮማ ከራሱ አንጻር ዩናይትድስ ደግሞ ለምንድን ነው ማጣደፍ ያልፈለገው ብላችሁ ካላችሁኝ ከኮኔ የተሻለ ማርኬቱ ላይ ሁለት ነገር አለ። አንደኛ በኮኔ ዙሪያ እንደው ካሪክ ነው ኮኔ ቢመጣ 6 ቁጥር ቦታ ላይ ጥሩ ተጫዋች ይሆናል ብሎ ፍቃዱን የሰጠው የሚባል ነገር አለ። የዩናይትድ ቦርድ ውስጥ ያሉ አንዳንድ ሰዎች ደግሞ በኮኔ ብቃት ላይ ጥርጣሬ ያላቸው። ስለዚህ ቦርዱ ምን ሆኗል? ተከፍሏል። ለሁለት የተከፈለ ነው። ሙሉ የዩናይትድ ሰዎችን ፍቃድ እምነት አላገኝም። አንዱ ትልቁ ችግር እሱ ነው። ሁለተኛ በዩናይትድ ቤት ውስጥ ያሉ አመራሮች እና አጠቃላይ እንደ ማንቸስተር ዩናይትድ ከአሰልጣኙ ጀምሮ እስከ ስካውቶቹ የክለቡ ቁልፍ ሰዎች ባለቤቶቹም ሳይቀር በአንድ ድምፅ የሚተማመኑበት ተጫዋች አሁን ወደ ቹዋሜኒ ሊሄድላቸው ኦሪሊየን ቹዋሜኒ ነው። ተቋሙ የሌለው በ6 ቁጥር ቦታ ላይ ለዩናይትድ ቢፈርም ቢጫወት ጥሩ ነው ብለው የሚያስቡት ልጅ ይሄ ስለሆነ የቹዋሜኒ ዝውውር ጉዳይ አሁን ደግሞ ይበልጥ ኦፕን እየሆነ ስለመጣ ስለዚህ መታገስ ፈልገዋል ማለት ነው። የመጠበቅ የዝውውር ፖሊሲ ቅድም የነገርኳችሁ ፖሊሲ ነው አሁንም እዚህ አማካይ ቦታ ላይ እየተገበረም ይገኛል። ስለዚህ ኮኔ ሊያመልጥ ይችላል። ኮኔ ልክ እንደ ሳሙና ሹልክ ብሎ ከዩናይትድ እጅ ሊያመልጥና ሌላ ክለብ ፈረበ ወይ ቼልሲ ወይ የሆነ ቦታ ሄደ የሚባል ዜና ልትሰሙ ትችላላችሁ። ይሆናል ማለት አይደለም። ወደ ዩናይትድም ኦፍኮርስ ይሆናል። ክለቡ ቢፈልግ ኢትዝ ማተር ኦፍ የአንድ ቀን ወይ የ2 ቀን ጉዳይ ነው የሚመስለኝ። በፍጥነት ሊያጠናቀቅ የሚችለው ዝውውር ነው። በፍጥነት ስላልፈለጉ ነው እያዘገዩት ያሉት፣ ስላልፈለጉ ነው። የተሻለ እቅድ ወይ ስላላቸው ነው ወይ ደግሞ በዛ በኮኔ ዝውውር ላይ ክለቡ ላይ በተለይ ከገንዘብ ጋር አንጻር የሚያመጣው ነገር ስላለ መሄድ አልፈለጉም። ቢፈልጉ በፍጥነት የሚያልቅ ዝውውር እንደሆነ ነው የኮኔን ጉዳይ ነው የምረዳው። አድማጮቻችን አሁን ወደ ቹዋሜኒ ጉዳይ እንመለስ። በኮኔ ዝውውር ዙሪያ ይህንን ካልኳችሁ ምክንያቱም
በካርሎስ ባሌባ ላይ ወይ ነገር እንመጣበታለን። አሁን ጊዜ ሊኖረን አይችልም። በማነው አሌክስ ስኮት ላይ ታውቃላችሁ፣ ክለቡ የሙጥኝ ብሏል። ሊሸጠውም አልፈለግም። ኢቨን ዩናይትድ ጥያቄ ሁሉ አላቀርም። ቼልሲ እኮ ነው ያቀረበው 64። ክለቡም ሊሸጠው ፈቃደኛ አይደለም። አሁን ዩናይትድ እያሰበ ያለው ትልቁ ነገር ምን መሰላችሁ? የሮድሪ ጉዳይ ወደ ማድሪድ የሚሄድ ከሆነ ቹዋሜኒን ማድሪድ ይሸጠዋል የሚል እምነት ስላላቸው የዩናይትድ ሰዎች ይሄን መጠበቅ ፈልገዋል። ይሄን በግልጽ ነገር እንደው ማስቀመጥ መቻል አለብኝ። አሁን ስለዚህ ተጫዋች ጉዳይ ፋብሪሶ ሮማኖ ዘግቶታል። ተጫዋቹ የ3 ዓመት ኮንትራት ፈርሟል። በሳምንት በጣም ጥሩ ደሞዝ እየተከፈለው በማድሪድ ቤት ለመቀጠል ልጁ ተስማምቷል። አንዳንዶች ይኸውላችሁ ፈርመዋል ይላሉ፣ አንዳንዶች ደግሞ አልፈረመም ገና ተስማሙ ክለቡና እሱ እንጂ ክለቡ ይፋ ስላላደረገው ቹዋሜኒ ተስማምቷል ኮንትራቱን ብሎ ስላልገለጸው ገና ነው ብሎ የሚሉ አሉ። አንዳንዶች ደግሞ በቃ ይሄ ነገር አልቋል፣ ቹዋሜኒ በማድሪድ ቤት የ3 ዓመት ተጨማሪ ኮንትራት ፈርሞ በተሻለ ደሞዝ በክለቡ ይቀጥላል። ማድሪድ ይሄን ያደረገው ሮድሪን ላለማስፈረም ወስኖ ስለነበረ እና ሮድሪ በዚህ ክረምት ወደ ማድሪድ አይመጣም የሚል ድምዳሜ ላይ ደርሰው ስለነበረ ለቹዋሜኒ ይሄን ኮንትራት ሰጡት። አስማሙት፣ ተስማማ፣ ፈረመ በሉት። በቃ እሺ ባይፈርምም እርግጠኛ ባልሆኑ በኮቴሽን አስቀምጡና ልጁ አዲሱን ኮንትራት ፈረመ በሉ። ዓለም ዋንጫ ላይ ነው ያለው እሱ። በእርግጥ ይሄ መረጃ ሲወጣ ወይ ከዓለም ዋንጫው በፊት ፈርሞ ከሆነ አላውቅም፣ ግን ዓለም ዋንጫው ላይ ስለነበር አሁንም እረፍት ላይ ስለሆነ ቹዋሜኒ ምናልባት ሲመጣ በቃል ደረጃ ተስማምተው ጨርሶ ሲመጣ ይፈርምና ያኔ ይፋ ያደርጉት ይሆናል። አያችሁ ቤተሰቦች፣ አሁን ዞሮ ዞሮ ተስማምተዋል። በቃ ማድሪድ እና እሱ ሊቀጥሉ። ይሄን ያደረጉት ግን ማድሪዶች ሮድሪ በሲቲ ቤት ይቆያል የሚል 100% እንደው መስማማት ስለነበር ፔሬዝም እዚህ ተጫዋች ላይ አልሄድም የሚል ሀሳብ ስለነበራቸው ነው ቹዋሜኒን ኮንትራት ያረዘሙት። አሁን ይሄን ከተስማሙ በኋላ ደግሞ ሮድሪ ማየት እንዳለባቸው እና በዚህ ክረምት ማምጣት እንዳለባቸው ደግሞ ወሰኑ እንደ ቦርድ። ምክንያቱም ጫና በረታባቸው ፔሬዝ። ይህን ልጅ ካላመጣችሁ ቦቼ ይገኛሉ አሉ የማድሪድ ደጋፊዎች። በተለይ ዓለም ዋንጫ ላይ ካደረገው አስደናቂ እንቅስቃሴ አንጻር በተለይ ደግሞ አሁን ማድሪድን ለመበቀል በተለይ በዳይሞንድ ዝውውር ላይ የተከፉት የሪያል ማድሪድ ሰዎች የተከፉት የፒኤስጂ ሰዎች በዳይሞንድ ዝውውር ላይ ስለነጠቋቸው ከእጃቸው ካፋቸው ላይ ስለወሰዱ ዳይሞንድን በሮድሪ ሊበቀሏቸው ፒኤስጂዎች ደግሞ ከተጫዋች ወኪል ጋር አሁን እየተገናኙ ነው ሮድሪን ለማስፈረም። ስለዚህ ፓሪስ አሁን እዛ ጋር ስለገባ ማድሪዶች ልጁን ቶሎ ቀርበው ካላመጡት ፔሬዝ ከደጋፊ ተቃውሞ ሊገጥማቸው ይችላል። ጫጫታ ይበዛባቸዋል፣ ተቃውሞ ይበዛባቸዋል። ፔሬዝ እንደው ቲሙ ጥሩ ተጫዋቾችን እያስፈረመ ቢሆንም ግን በሮድሪ ወደ ፓሪስ መሄድ ደስተኛ ባልሆኑ ማድሪድ ደጋፊዎች ኔጌቲቪቲ ሊረጭ ይችላል። ማህበራዊ ድረገጽ ላይ ቅሬታዎች ሊኖሩ ይችላሉ። ስለዚህ ማድሪዶች መፍጠንና ፔሬዝን ሮድሪን ማምጣት አለባቸው ከፒኤስጂ ቀድሞ። አሁን እድሉ አለ። ዩናይትድ ይህን እድል እያየ ነው የሚገኘው። ምንም እንኳን አዲስ ኮንትራት ሰጥቶ ቢያስፈርሙት ቢያስማሙትም ግን ማንቸስተር ዩናይትድ ይህን ልጅ አገኛለሁ ብሎ ያስባል። አሁንም ዩናይትድ የዚህን ልጅ ተጫዋች ፋይል አልዘጋም ብሎናል ካዴና ሴር የተባለ ጋዜጣ። አሁን ይህን ዜና እየሰራሁላችሁ የወጣ መረጃ ነው የምነግራችሁ ቤተሰቦች። ስለዚህ የቹዋሜኒ ጉዳይ አልሞተም። በተለይ ሮድሪ ወደዛ መሄዱ የሚቀር አይመስልም። ከሄደ መልሶ ኦሪላይን ቹዋሜኒ ወደ ዩናይትድ ዝውውሩ ይነሳል። ሪፖርቶች እንደሚሉት ከሆነ ጆዜ ሞሪኒሆ በግልጽ ለካማቪንጋ ቀርበው አንተ ቦታ የለህም በቀጣይ ሲዝን ላይ ሌላ ክለብ ብትፈልግ ይሻልሃል አይነት የሚል እንደው መረጃ በግልጽ ባይነግሩትም ግን የመጫወት ደቂቃዎች እንደሚገደቡበት ለቹዋሜኒ በግልጽ ነግረውታል። ተጫዋቹ ሂድልኝ ልቀቅልኝ የሚል አይነት መልዕክት ነው ሞሪኒሆ ያስተላለፉለት ከገባው። ግን ልጁ ማድሪድ መውጣት አልፈልግም፣ በማድሪድ ቤት መቆየት እፈልጋለሁ ሲል ሀሳቡን ገለጸ ተባለ። አያችሁ፣ እሱ ማድሪድ ሊሸጠው ይፈልጋል ማለት ነው። ግን ተጫዋቹ መልቀቅ አይፈልግም። ምክንያቱ ምን እንደሆነ አላውቅም ካማቪንጋ። ስለዚህ ይህን ልጅ በግድ መሸጥ ስለማይችሉ ማድሪዶች ሮድሪን የሚያህል ትልቅ ፈራሚ ካመጡ በትልቁ ደረጃ ያወጡትን ገንዘብ ሊተካላቸው የሚችለው ትልቅ ስም ያለው ተጫዋች ካማቪንጋ መልቀቅ ፈቃደኛ ካልሆነ ቹዋሜኒስ ምን አይነት ሀሳብ አለው ካላችሁ በማድሪድ ቤት ለመቀጠል ተጫዋቹ ደስተኛ ነው። ግን ደግሞ እነሱ ሊሸጡት ከፈለጉ ገበያ ላይ ካቀረቡት ልጁ በጣም በደስታ ነው ያለው። አንድ ሚተን ነው የገለጸው። በነገራቸው ላይ ደጋግሜው ሊሆን ይችላል ይህን ንግግር። በጣም በደስታ ለዩናይትድ ይጫወታል። ከዩናይትድ ጋር የሚስማሙ ከሆነ ዩናይትዶች እሱን ለማስፈረም ቹዋሜኒ ለማንቸስተር ዩናይትድ ለመጫወት ምንም ችግር የለም። በጣም በደስታ ነው ያለን። ሃፒሊ ነው የሚመጣው ወደ ዩናይትድ። አያችሁ ከካማቪንጋ ያለውን ልዩነት ይሁ ካማቪንጋ ለዩናይትድ ዋጋው ጥሩ ሊሆን ይችላል። ምናልባት ከቹዋሜኒ ግማሽ ዋጋ ሊያመጣው ይችላል።
ልጁ ግን በግል ለዩናይትድ የመጫወት ህልም የለውም። ከማድሪድም መልቀቅ አይፈልግም። ማድሪድ ግን ሊለቀው ይፈልጋል። ቹዋሜኒ ከሚወጣ እሱን ቢሸጡት ማድሪዶች ይሻላቸው። ሞሪኖ ይህንን ነው የሚመርጡት። አዲስ ኮንትራትም እንዲሰጡት ያደረገው ሞሪኖ ሆኖ ነው የተባለው። ስለዚህ የማንቸስተር ዩናይትድ እና የቹዋሜኒ ጉዳይ አሁንም አልተቋጭም። ዩናይትድ አይታወቅም ከካማቪንጋ ሊለቅ ፈቃደኛ ከሆነ እና ቹዋሜኒ ደግሞ ደሞዙ ከበዛ ወይ ሌላ ችግር ከተፈጠረ ደግሞ ካማቪንጋን ዩናይትድ ሊያመጣ ይችላል። ዞሮ ዞሮ የሮድሪ ማድሪድን መቀላቀል ለዩናይትድ ጥሩ ነው፣ ቢያንስ ጥሩ ነው። እንግዲህ ካማቪንጋ አድናቂ ባልሆንም እንደው የተጫዋቹን በጣም እንደው ጥሩ የሆነ አማካይ ክፍሉን ይቀርፋል 6 ቁጥር ቦታ ላይ ብዬ ባላስበውም፣ ግን ለዩናይትድ እሱም በር ከፋች ነው። ግን ኦሬሊያን ቹዋሜኒ ቢመጣ ነው በጣም ደስተኛ መሆነው። በዚህ ጉዳይ ላይ ምን ሀሳብ አላቸው አድማጮቻችን? ይሄን ይመስላል የዩናይትድ የአማካይ ክፍል የዝውውር እንቅስቃሴ አሁን ያለበት ሁኔታ። ነገ እንገናኛለን ቤተሰቦች። ቪዲዮ ረዝሟል፣ ከትላንት ወዲያ ስላልተገናኘ ነው። ነገ ደግሞ ተጨማሪ ብዙ መረጃዎችን ይዘን እንገናኛለን። እስከዛ ሰላሙ ባይ